ሰላም ሰላም የተወደዳችሁ ፊደል አካዳሚ ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ፊደል አካዳሚ ኦንላይን ትምህርት በመሆን ያገለግላል። ኦንላይን ትምህርትን በማስተማር ላይ እንገኛለን። የምናስተምራቸውም አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ተዛማጅ ያላቸውን ትምህርቶች እያስተማርን እንገኛለን። መማር ለምትፈልጉ በተለያየ ሶሻል ሚዲያ አማራጮች መጠቀም በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም እናንተ በምትጠቀሙበት ሶሻል ሚዲያ አማራጮች መጠቀም መማር ለምትፈልጉ ቪዲዮ ላይ በምናስቀምጥላችሁ ስልክ ቁጥር ይደውሉ፣ ይማሩ። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። እንዲሁም ፊደላትን ለይታችሁ፣ ሆሄዎችን ለይታችሁ፣ ቃላቶችን አገጣጥማችሁ ለማንበብና ለመጻፍ ለተቸገራችሁ ገና ከመሰረቱ ከጅምሩ እያስተማርን እንገኛለን። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። ብዙውን ጊዜ ቃላትን እንሞካክራለን፣ ነገር ግን አጫጭር አረፍተ ነገሮችና ረጃጅም አረፍተ ነገሮችን አገጣጥመን ለማንበብና ለመጻፍ እንቸገራለን። ቀለል ባለ መንገድ እንዴት አድርገን ነው ማንበብ መጻፍ የምንችለው የሚል ትምህርት ዛሬ እንማማራለን። ለዚህ ቪዲዮ አዲስ ስለሆናችሁ ላይክ፣ ሸር፣ ሰብስክራይብ፣ ኮሜንት እያደረጋችሁ ቪዲዮ እስከ መጨረሻ ድረስ አብራችሁን በመከታተል አብራችሁን ቆዩ። እንግዲህ በዛሬው ትምህርታችን አጫጭር አረፍተ ነገሮችን በቀላሉ መንገድ እንዴት አድርገን ነው አገጣጥመን ማንበብ መጻፍ የምንችለው የሚል ትምህርት ነው ዛሬ የምንማማረው። በመጀመሪያ ደረጃ ፊደላትን ወይም ሆሄያትን እያንዳንዳቸውን ከየትኛው ቤተሰብ እንደመጡ እያንዳንዱን ሆሄውን ከሆሄ ወይም ፊደላትን ከፊደላት ከለየን በቀላሉ መንገድ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። እንግዲህ ከዚህ ጋር እንደምታዩት አጫጭር አረፍተ ነገር ለጀማሪዎች ቀለል ባለ መንገድ ነው የሚለው። እንግዲህ ከዚህ ጋር የተለያዩ አረፍተ ነገሮች አሉ። ነገር ግን እንደዚህን በቀላሉ መንገድ እንዴት አድርገን ነው የምናነብ የሚለውን እናያለን። ከዚህ ጋር የመጀመሪያው እንግዲህ የተለያዩ ፊደላት ናቸው፣ ከተለያዩ ቤተሰብ የመጡ ናቸው። በቀላሉ ድምጻቸውንና ቅርጻቸውን መለየት ነው የሚጠበቅብን ማለት ነው። የመጀመሪያው ከዚህ ጋር ለ፣ ሁ፣ ሉ፣ ም፣ መ፣ ል፣ ካ፣ ም፣ ሁ፣ ን ይላል። በቀላሉ ስናነበው ለሁሉም መልካም መልካም ሁን ይላል። ሁን በአንድ ላይ ስናነበው ለሁሉም መልካም ሁን ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ከታይ ደግሞ ከዚህ ጋር በየቀኑ አመስጋኝ ሁን ጠቅለል ስናደርገው በየቀኑ አመስጋኝ ሁን በአንድ ላይ በየቀኑ አመስጋኝ ሁን ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። እዚህ ጋር በተለያዩ ፊደላት ናቸው። በየመጀመሪያ ናት፣ የቤተሰብ ናት፣ ቀ የቀ ቤተሰብ መጀመሪያ፣ ኑ የነ ቤተሰብ ሁለተኛ ናት ማለት ነው። ልክ በዚህ መልኩ ሁሎችንም ፊደላት እያንዳንዳቸውን ከለየን በቀላሉ አገጣጥመን ማንበብ መጻፍ እንችላለን። በየቀኑ አመስጋኝ ሁን ብለን እናነባለን፣ እንጽፋለን ማለት ነው። ቀጣይ ደግሞ በህይወትሽ ታጋሽ ሁኚ በአንድ ላይ በህይወትሽ ታጋሽ ሁኚ ይላል። በአንድ ላይ በህይወትሽ ታጋሽ ሁኚ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። በህይወትሽ ታጋሽ ሁኚ ብለን እናነባለን፣ እንጽፋለን። ቀጣይ ደግሞ ይቅርታ መልካምነት ነው በአንድ ላይ ይቅርታ መልካምነት ነው ይላል። በአንድ ላይ ይቅርታ መልካምነት ነው ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ይቅርታ መልካምነት ነው። ቀጣይ ደግሞ ፍቅር እምነት ይፈልጋል በአንድ ላይ ፍቅር እምነት ይፈልጋል በአንድ ላይ ፍቅር እምነት ይፈልጋል ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ፍቅር እምነት ይፈልጋል። ቀጣይ ደግሞ መልካምነት ደስታ ይሰጣል በአንድ ላይ መልካምነት ደስታ
ደስታ ይሰጣል ይላል። በአንድ ላይ መልካምነት ደስታ ይሰጣል፣ መልካምነት ደስታ ይሰጣል ብለን በዚህ መልኩ በቀላሉ አጫጭር ነገሮችን አረፍተ ነገሮችን በቀላሉ ማንበብ መጻፍ እንችላለን ማለት ነው። መልካምነት ደስታ ይሰጣል ብለን እናነባለን እንጽፋለን በቀላሉ። ቀጣይ ደግሞ ህይወት ስጦታ ናት። በአንድ ላይ ህይወት ህይወት ስጦታ ስጦታ ናት ይላል። በአንድ ላይ ህይወት ስጦታ ናት፣ ህይወት ስጦታ ናት ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ህይወት ስጦታ ናት። ቀጣይ ደግሞ የተሻለ ህይወት ኑሪ ይላል። በአንድ ላይ የተሻለ የተሻለ ህይወት ህይወት ኑሪ የተሻለ ህይወት ኑሪ ብለን እናነባለን። በአንድ ላይ ስናነበው የተሻለ ህይወት ኑሪ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ ጥሩ ህይወት ተመኝ። በአንድ ላይ ጥሩ ህይወት ህይወት ተመኝ ተመኝ። በአንድ ላይ ጥሩ ህይወት ተመኝ ጥሩ ህይወት ተመኝ ብለን በቀላሉ መንገድ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ጥሩ ህይወት ተመኝ ብለን እናነባለን እንጽፋለን። ቀጣይ ደግሞ በስራዬ ደስተኛ ነኝ። በስራዬ በስራዬ ደስተኛ ነኝ ይላል። ይህን አገጣጥመን ስናነብ በስራዬ ደስተኛ ነኝ በስራዬ ደስተኛ ነኝ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን። ቀጣይ ደግሞ እርዳታ እፈልጋለሁ። በአንድ ላይ እርዳታ እርዳታ እፈልጋለሁ። ጠቅለል ስናደርገው እርዳታ እፈልጋለሁ እርዳታ እፈልጋለሁ ብለን በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ቀጣይ ደግሞ ዛሬ ደስተኛ ነኝ። በአንድ ላይ ዛሬ ደስተኛ ነኝ ይላል። ዛሬ ደስተኛ ነኝ ዛሬ ደስተኛ ነኝ ብለን በቀላሉ በዚህ መልኩ አገጣጥመን ማንበብ መጻፍ እንችላለን ማለት ነው። ግን አጫጭር ቃላቶችን አጫጭር አረፍተ ነገሮችን በቀላሉ በዚህ መልኩ ፊደላትን ከፊደላት ከለየን ማንበብ መጻፍ እንችላለን በቀላሉ መንገድ ማለት ነው። እንዲሁም በተለያየ ምክንያት ሳትማሩ ለቀራችሁ ገና ከመሰረቱ ከጅምሩም እያስተማርን እንገኛለን። በቀጣይ ቪዲዮአችን እስክንገናኝ መልካም ጊዜ መልካም ቆይታ